ኑቲ ዳሎል ተዘርፏል። ቦርሳዬ ውስጥ የነበረውን ካሽ ይዛ ላስቲክ የታሰረ የድርጅት ብር ነው የወሰደችውና የታሰረ የድርጅት ብር አንተ ጋር ቤት ውስጥ ምን ይሰራል? መጀመሪያ ተገቢ ነው ብለን አናስብ። ይሄኛው ጉዳይ እንዲህ አይነት ፎቶ ምን ስታደርግ ነው ያነሳሃል? ከጀርባ ምን እንዳለ አናውቅም። ታስታውሳለህ? ከዚህ በፊትም እኮ ተሰርቆበት ጋይስ እንግዲህ ሱቃችሁ ተዘርፏልና ኑ ተብለው ተነግሮ ያው በጠዋቱ እየሄድን ነው። ልብስ ምናምን የነበረው ማለት ነው አይደል? ሙሉ ባዶ ሆኖበት ነበርና ተመልከቱ እንግዲህ ምን እንደሚመስል ተመልከቱ። እዚህ ጋር ሙሉ ጃኬት ነበረ ትናንትና። እዚህ ጋር ያለ ልብስ በሙሉ የለም። እዚህ ጋር ከላይ ቲሸርት ጃኬት በሙሉ የለም። አስታውሳለሁ ያለ መስተዋት ተሰብሮ ምናምን ነበር። አሁን ደግሞ የተዘረፈው ቤቱ ነው። የተዘረፈውም ገንዘብም የቤቱንም ቁልፍ እንደሆነ ተናግሯል። የዋናውን በር ቁልፍ ይዛ ሄዳለች። ዘርፊያው ተፈጽሞበታል። ይህንን ዝርዝር መረጃ እሱ ራሱ ያወጣውን ቪዲዮዎችን እንመለከታለን። ሰላም ሰላም፣ እንዴት ናችሁ? እኛን የምትመለከቱን እግዚአብሔር ይመስገን። ዛሬ እኔን ነው የምትመለከቱት፣ የእሷን ደግሞ ድምጿን ነው የምትሰሙት። ዛሬ እንዴት ናችሁ? ጉንፋን ይዞኛል እና ዛሬ ከካሜራ ጀርባ ነው ያለሁት። አዎ ከካሜራ ጀርባ የሆነችበት ምክንያት ጉንፋን ስለያዛት ራስ ምታቷ አለ፣ አይኗ ማለት ነው ቀይ ካርድ ነው የሚመስለው። በጣም ቀልቷል። ስለዚህ ፊት ለፊት ተቀምጣ እናንተን ከምታስተነግጥ ከጀርባ በመሆን ሀሳብ ትሰጣለች። ድምጿን ትሰማላችሁ። ምን ይበሉሽ? እግዚአብሔር ይማሩሽ ይበሉሽ ወይስ ጉንፋን ምንድነው የሚባለው? ያቅልልሽ? አይ አዎ የሰው ሁሉንም ይበሉ። እየቀለለኝም ነው ይቀለኛል። እየተዋት ነው። ስለዚህ በባለፈው ቪዲዮ ላይ ወደ 100 ምናምን ኮሜንት ነበር ባይዘ። በሁለተኛው ቪዲዮ ላይ እውነት ቆንጆ ነበረ ኮሜንታቸው። በጣም እናመሰግናለን። በደንብ ብዙዎቹ ደግሞ ውለዱ ክበዱ ይላሉ። እና ደግሞ ከተሰጡ ኮሜንቶች መካከል አንደኛው ምንድነው ተሙ ተፈሪ እዚህ አለ ብለሽ ያወራሽው የአባቱን ስም እንዴት ትጠሪያለሽ? በእኛው ባህል እኮ አይጠራም ምናምን እያሉ በጣም ብዙ ኮሜንት እየጻፉ ነው። አንቺ እሱን አላየሽም? እና እውነት ለመናገር በዛ አንግል ሳይሆን ጀስት ይሄ ማህበራዊ ሚዲያ ላይ ሰው የሚያገኝ አሁን ተሙ በሚለው ብቻ ሳይሆን ተሙ ተፈሪ በሚለው ስለሆነ ነው እንጂ ይሄ የመጥራት የምናምን ጉዳይ አይደለም። እሺ እሱ እንደዛ እንድትወስዱልኝ ፈልጋለሁ። አብዛኞቹ እስካሁን ደግሞ እድሜያችንን እየገመቱ አሁንም እድሜያችን እየተገመተ ያወቁ ሰዎች አሉ እያላስብም አብዛኞቹ ጨምረዋል። ጨምሮ ነው እየገመቱ ያለው። ያኔንም ያንቺንም ጨምሮ እየገመቱ ነው፣ ግን አይበዛም። 1 2 ምናምን እየጨመሩ ነው። እናመሰግናለን ለተሳትፏችሁ። አዲስ ከሆናችሁ ሰብስክራይብ አድርጉ። ባለፈው እንደነገርኳችሁ ከ50% በላይ የሚሆኑ ሰዎች ሰብስክራይብ ሳያደርጉን ነው የሚያዩ ዛሬ። ሰብስክራይብ እያደረጉን አይደል? ኧረ ወገን ሰብስክራይብ እያደረግን አሁን አይ ቲንክ 29300 አካባቢ ነው ያለነው። 30000 እንግባና ኬክ እንቁረስ። ኬክ እንቁረስ። በዛውም ደግሞ ቪዲዮ ያያችሁ ሰዎች ሁላችሁም ላይክ አድርጉ። 1000 ሰው ካየ 1000 ላይክ ቢኖር በጣም ደስ ይለናል። ኮሜንት ላይ ዝም ብላችሁ ጻፉ። ዛሬ እስቲ እኔን እወድሃለሁ ምናምን በሉ። ምክንያቱም ኮሜንት ላይ ስትመጣ የኔ ቆንጆ ታምሪያለሽ ምናምን እያላችሁ ስለነበረ ያው ጉንፋን እንዲይዛት አረኩና ብቻዬን መጥቻለሁ። ስትራቴጂካሊ ያስመሰልከው። በጣም ታክቲካዊ ስራ ነው የሰራሁት። እንግዲህ በማህበራዊ ሚዲያ ብዙ አመታትን የምናውቀው አንደኛ የሀገራችን ልጅ ነው። ዩቲዩብ በቲክቶክ ምናምን ብዙ አመታትን ነው የቆየው። ዳሎል ኢንተርቴይንመንት በሚል ዩቲዩብ ቻናል ኑቲ ዳሎል ገበያ ዳሎል አካዳሚ የብዙ የድርጅቶች ባለቤት ነው አይደል? ብዙ የድርጅቶች ባለቤት ነው። በአካዳሚካል ኬዝ ደግሞ ዶክተር ነው። ዶክተር ጢሞቴዎስ ሜዲካል ዶክተር ነው። የሕክምና ዶክተር ነው። ይህ ወንድማችን እንግዲህ ቤቱ መዘረፉ በጣም የሚያስደነግጥ በእውነት ደግሞ ላይክ ከውጭ የመጣ ባዳ ሰርቆት ምናምን ቢሆን ኦኬ እንትን ሊያደርግ ይችላል አይደለ? አሁንማ እንዴት ነው ባጎረስኩ ለዛው ማለት እንግዲህ ሰው አብረሽ እየኖርሽ ምናምን እንግዲህ እንዴት ታደርጊ? እጅና እግሩን አስረሽ አታስቀምጪምና እንግዲህ ይሄን ነገር የተናገረው ራሱ መዘረፉንም ያወጣው ራሱ ነውና ለምንድን ነው ወደ ሚዲያ ያመጣው? ወደ ሚዲያ ያመጣበት የራሱ ዓላማ አለ አይደለ? የሆነ ነገር ስለፈለገ ነው ያመጣው። ከጀርባ የሆነ ነገር አለ ማለት ነው። የሱ ዋናው ዓላማ ተመልካቹ ደግሞ እሱ ካወጣበት አንግል ወደ ውጪ ነው፣ ወደ በተቃራኒ ነው ሲያይ የነበረው ማለት ነው። እኔ ራሱ እሱ ነገር ገርሞኛል። እና አብረን እኔ ቪዲዮውን
ሊና ወይም አብረን ከተመልካች ጋር ሊና ከዛ ሀሳብ እንሰጥበታለን። እስቲ ቲክቶክ ምን ያህል ፓወር እንዳለው እሺ ሚሚ ወይም በረከት ትባላለች፣ የቤት ሰራተኛችን ነበረች። ዛሬ ሌሊት 12 ሰዓት ከ20 አካባቢ ካሽ ነበረ፣ የድርጅት ካሽ፣ ቦርሳዬ ውስጥ የነበረውን ካሽ ይዛ ልብሷን ይዛ የዋናውን በር ቁልፍ ይዛ ሄዳለች። የዋናውን በር ቁልፍ አሁን ቀይረዋለሁ። ግን እስቲ ቲክቶክ ፓወር ካለው ሀቀኛ ሾፌሮች፣ ሀቀኛ ደላሎች ካላችሁ እና አንቺን ቤት ከገባች እቺ ልጅ ይህንን ቪዲዮ እያየሽ ከሆነ እቺ ልጅ አትጠቅምሽም። ስለዚህ ሌሎችም ደላሎች፣ ሾፌሮች የምታውቋቸው ካሉ በሙሉ ላኩላቸው። ሀገሩ አዳወሩ አካባቢ መሰለኝ፣ ወደዛ አካባቢ የምትሄዱ ሾፌሮችም ካላችሁ ሀቀኛ የሆናችሁ ሰዎች ብቻ እቺ ልጅ ያለችበትን ቦታ ንገሩኝ። እኔ ያው ምንም አላረጋትም፣ ጀስት ካሹን እንድትመልስልኝና በሰላም እንድትሄድ ነው። እኔ ቤቴም ስትኖር በጣም በደስታ ነበረ። የምሬን ነው የምላችሁ። እኔ ማንንም በድል አይነሱ አይደለም። እና እስቲ ሀቀኛ የሆናችሁ ሰዎች ዛሬ ቲክቶክ ፓወር ካለው ይህን ካደረጋችሁልኝ የምሬን ነው። በጣም ነው በቲክቶክ እና በሶሻል ሚዲያ ፓወር የምደነቀውና እስቲ ልሞክር ብዬ ነው። ስርቆቱ ወይም ዝርፊያው የተፈጸመው ከሱ ጋር አጋዥ ሆና ከነሱ ጋር አብራ ስትኖር በነበረች ልጅ ነው። ስርቆቱ የተፈጸመው ሌሊት ነው። ከዛ ደግሞ ስትሄድ እንግዲህ እሱ እንደተናገረው የቤቱን ቁልፍ በጣም ግን የሚገርም ስትራቴጂ ነው። የቤት ቁልፍ የውጭንም የውስጡንም ትልቁም ሮጣው እንዳይደርስባት ነውና እንግዲህ ላይክ ኑቴ ፖስት ሲያደርግ ዋናው ዓላማ ምንድነው? የማህበራዊ ሚዲያ ጉልበት ስትኝ ደላላ ከሆናችሁ፣ ሾፌሮች ከሆናችሁ፣ ይሄ ቪዲዮ ከደረሳችሁ ሀቀኛ ከሆናችሁ ላይክ እንድትያዝ አርጉልኝ ነው ዋናው ዓላማ። ደግሞ ካሹን ትመልስልኝ፣ እኔ ሌላ ምንም የምፈልገው ነገር የለም። ካሹን ትመልስ፣ ከዛ በሰላም መሄድ ትችላለች ነው። ላይክ ከጀርባ ምን እንዳለ አናውቅ ማለት ልጅቷ ለምን አረገች ምን አረገች ላይክ ውስጡን ያለውን ዲቴል አናውቅ እንችላለን አይደለ? ግን የኑቲ ፖስት ዋናው ዓላማ ላይክ መረጃ ማድረስ ነው። ወይም ደግሞ ማህበራዊ ሚዲያ ፓወሩ ምን ያክል ነው፣ ሰዎች ይሄን ሪፖስት አድርጉልኝ ምን አድርጉልኝና የምትመለከቱ ሰዎች ካላችሁ መረጃ አድርሱልኝ በሚል ነው ኑቲ ፖስት ያደረገው። ሰዎች ያደረጉት ኮሜንቶች ማለት ከኑቲ ሀሳብ ውጭ ነው በአብዛኛው። እንጃ ላይክ አብዛኛው ነው እኔ እንጃ በደንብ ማለት እንዲህ አይነት ፎቶ ምን ስታረግ ነው ያነሳኸው? ባይዘው ኮሜንት በጣም ነው የገረመኝ። እኔ እኮ ማለት ባይዘው ገና ሰራተኛ ስትቀጠር ጊዜ የመጀመሪያ ነገር ፎቶዋን ነው የምትይዘው። ሲቀጥል ዋስትና ዋስ የሷን መታወቂያ ትይዛለህ፣ የሷን ዋስ የሚገባላትን ሰው መታወቂያ ትይዛለህ። ግን ፎቶ ማንሳት በጣም የመጀመሪያው እንትን ነው። ምክንያቱም አሁን ላይ ኢትዮጵያ ውስጥ ባለው ሁኔታ በጣም አስኪ ሆኗል የሰራተኛ ጉዳይ። በጣም ታማኝነትን እያጡ ነውና ገርሞኛል። እኔ ራሱ ይሄ ፎቶ ግን ፈርስት ዴይ ላይ ባይዘ የመጀመሪያ ቀን ሲገቡ እኮ ፎቶ ነው የሚነሱት። አዎ ላይክ እንደማረጃም ነው፣ ልጅም ያለበት ቤት ነው። ሁለተኛ ደግሞ ወይ የዘመዱን ወይ የቤተሰብ ምናምን አይደለም ያመጣው። አብዛኛውን ጊዜ እንግዲህ እኛ ሀገር አጋዥ ቤት ሲመጣ ከእንትን ነው የሚመጣው፣ ከደላላ ቤት ነው የሚመጣው። አሁን የልጁ ጥያቄ በነገራችን ላይ ፎቶ ለምን አነሳት አይደለም የልጁ ሀሳብ። ፎቶ ለምን አነሳት ሳይሆን እንዲህ አይነት ፎቶ ያ ፖይንቱ ሌላ መጥፎ ነገር አስቦ ተብሷል። እዚህ ከመዘረፉ ባለፈ ሌላ ሀሳብ ነው ያለውና እንትን ነው አብዛኛው ሰው ትችላለች ይላል። ደግሞ እኔ በእውነት ባይዘው ከኮሜንቶቹ የተረዳው ማለት ትንሽም ይሁን ትልቅም ይሁን ሌብነት ነው። ለምን ሌብነትን ማህበረሰቡ እያበረታታን ነው አልገባኝም። ከዛ ደግሞ ትንሽ ብር ነው አታካብድ። ለምን 10 ብር አይሆንም? በእውነት ሰረቀች እኮ በቃ ካለ እነርሱ ፍቃድ እስከወሰደች ድረስ ሌብነት ነው። ያ አሁን አንቺ የምትይውን ሀሳብ እንትን የሚያደርግ አንድ ሰው ምን አለ፣ በጣም ብዙ ብር ካለውነ ተውላት አለ። እንዴት ሌባ ናት እኮ ለምን 1 ብር አይሆንም አለ ማለት ነው። ሶ ከዛ ይኸው አንደኛው ደግሞ ምን ይላል፣ አሁን ከልጁ ሀሳብ ወጣ የሚለው ለዚህ ነው። ሳትበድላት ይህንን አትወስንም። ያገለገለችበትን በመውሰዷ ደስ ብሎኛል። አሁን ማለት በድሏት ይሁን ምናምን ይሁን አናውቅም አይደለ? ምን እንዳለ አናውቅም።
በቀጣይ ቪዲዮ ላይ ባይዘ የተናገረው ነገር አለ በዚህ ጉዳይ ማለት ነው። ይመቻት ይላል፣ ፍታት በቃ ተዋት ይላል። ብቻ እኔም ያየሁት ኮሜንት ሴክሽኑ እንዳለ ሌብነት የሚያበረታታ አይነት ሀሳብ ነው እያየሁኝ ያለው። ማለት እንትን ነው ሌብነት የሚያበረታታ አይነት ሶሳይቲ እየበዛ እንዴት ነው አሁን እነሱ በቃ የልጅቷ ኢኮኖሚካል ያላትን እንትን አዩና አንተ ጥሩ ሌቭል ላይ ነህ፣ ብር አለ፣ የተወሰደብህ ብር አንተን የማይጎዳ ከሆነ ምን ችግር አለው? ተወሰደው ነገር ነው። ግን አናቅም ምን ያህል ገንዘብ አስፈላጊ እንደሆነ አሁን በዚህ ሰዓት ለሆነ ጉዳይ አምጥቶ ቤቱ አስቀመጠው ገንዘብ ሊሆን ይችላል። አናቅም ምን አይነት ገንዘብ እንደሆነ። ግን ምንም ይሁን ምንም ያለ ባለቤቱ ፈቃድ እስከተወሰደ ድረስ ወንጀል ነው ማለት ሌብነት ነው። ሌብነት ወንጀል ነው። ሌብነት ኃጢአት ነው። ይሄንን እንዴት ኖርማል እያደረግነው እንደሆነ አልገባኝም በእውነት። ከዛ ደግሞ አብዛኛው ሰው ሌብነት ማበረታታት እንዳለ ሆኖ በእውነቱ እየገረመኝ ያለው ይሄን ፎቶ እንዴት አነሳሃት? ይሄን ፎቶ እንዴት አነሳሃት? እንትን አርጉታል ወደ ይሄ ጾታዊ ነገር ጋር ወስደውታል፣ ገልብጠውታል። ጋቱሻል ይሄን ፎቶ ያነሳሃት እንዴት ነው ወደሚለው በደንብ ገልብጠውት ነው ሰው ያለውና ከሐሳቡ እንትን አርጉታል። የፖስተበት አላማ ደግሞ እርዳታ ፍለጋ ሆኖ የአብዛኛው ሰው ነገሩ ከዛው አንግል ወደ ውጪ ነው እየተመለከተ ያለው ቶታሊ ማለት ነው። ቤት ውስጥ ስላለው ነገር እኛ ምንም የምናውቀው ነገር የለም። እንደገና ደግሞ እሱም በቃ ብቻ የተናገረው ነገር አሁን እውነት ከሆነና ይዛበት ሌላ ከሆነ አንድም ብር ቢሆን በቃ ሌብነት ነው። እንዴት ይሄንን ኖርማላይዝ እያደረግነው እንደሆነ ነው በቃ በጣም ግራ ይገባል። ላይክ ለነዚህ ኮሜንቶች ምላሽ ሰጥቷል። በነገራችን ላይ በሁለተኛው ቪዲዮ ላይ ያለውን ቆይ ላሰማሽ። የቤት ሰራተኛችን ያው የበሩን የዋናውን በር ቁልፍ ይዛ ሄዳ ገንዘብ ደግሞ ወስዳለች። ብዙ ካልሆነ ተውላት ነው እያላችሁ ነበረ። አክቹአሊ ገንዘቡ ብዙ ነው። የታሰረ ብር ነው። በነገር ላይ በጣም የሚገርመው ማለት ነው በጣም ቀለል አድርጎ ነው እሱ እያወራለው ማለት አሁን በጣም ስሜታዊ ሆኖ ምናምን ነገር አይደለም። እንግዲህ እኔ እንደተረዳሁት ከንግግሩ ይሄ ጥልቀት ምናምን ተረዳው በጣም ቀለል አድርጎት ነው ያወራው። የሆነ 5 ብር ምናምን ተወስዶብኝ በጣም ይገርማል። እናንተ 5 ብር ከወሰደችብኝ እስቲ የቲክቶክን ፓወር ነው እስቲ ምን ያህል አቅም ከድምጸቱ ምናምን አይ ቲንክ ሰው እንደዛ ስላሰበኩ ምላሽ ሰጥቷል። በሁለተኛው ቪዲዮ ላይ ያው ቆይ ምን አለ መሰለሽ ቤት ሰራተኛችን ያው የበሩን የዋናውን በር ቁልፍ ይዛ ሄዳ ገንዘብ ደግሞ ወስዳለች። ብዙ ካልሆነ ተውላት ነው እያላችሁ ነበረ። አክቹአሊ ገንዘቡ ብዙ ነው። የታሰረ ብር ነው የወሰደችው። በላስቲክ የታሰረ የድርጅት ብር ነው የወሰደችውና ብሩ ብቻ ሳይሆን ባይዘው የደረሰበት ሰው ይገባዋል ብዬ አስባለሁ። አንድ ሰው የምታስጠጉት መቼስ ስታምኑት ነውና ይዛ ሄደችው የራሷ ልብስ ራሱ ባለቤት የገዛችላት ልብስ ነው። ከኛ ጋር ካፌ፣ ሪዞርት የትም ስንሄድ ፈታ ብላ የምትመጣ አይነት የቤት ልጅ ናት። እኛ እንደ ሰራተኛ አስበናትም አናቅምና ይሄ ነገር ልባችሁ ነው የሚሰብረው ስላልደረሰባችሁ ነው እናንተና ከገንዘቡ በላይ የሆነ ሰው እንደዚህ አምናችሁ ትንሽ እንትን ብላችሁ ከዛ ይህን ያክል ሲዳፈር ጨጓራችን ነው የሚልጠውና ቸግሯት ይሆናል ምናምን አይ አንደርስታንድ አደርጋለሁ እሱ ነገር ግን በጣም የሚያበሳጫችሁ ነገር ይሄ ነው። የደረሰበት ሰው ይገባዋል። ብሩ ትንሽ ከሆነ ተውላት ስትሉ የነበራችሁ ሰዎች ብሩ ትንሽ አይደለም፣ ብዙ ብር ነው። የታሰረ ገንዘብ ነው። የድርጅት ገንዘብ ነው። የድርጅት ገንዘብ ነው። የታሰረ ገንዘብ ነው እና ደግሞ ከብሩም በላይ እምነቱ ነው። አሁን እምነት ማጣቱ ነው። የሆነ ሰው ጋር አንድ ላይ ለመኖር ስትወስኑ፣ አንድ ቤት ስታመጡ ወይ አንድ ላይ ስትሆኑ ስለምታምን ነው፣ በእምነት ነው የምትኖረው ነው የሚለውና አሁን እንግዲህ ልጅ አለው ምናምን ሰው የምንሰማቸው ዜናዎች ደግሞ በልጅ በኩል የምንሰማቸው ነገሮች ደግሞ ልብ ሰባሪ የሚያስደነግጡ ናቸውና እምነት ከሌለ በጣም ከባድ ነው። ይሄኛውን እንዲያወሩ ራሱ ያስገድደው አይተንከተል የመጀመሪያው ቪዲዮ ላይ ሰዎች ሲያስቀምጡ የነበሩት ሐሳብ ነው። ተውላት ምናምን እያለ የነበረው ፖይንት ነው ይሄንም እንዲያወራ ያደረገውና ከዛ በኋላ በሁለተኛው ቪዲዮ ላይ ምን የሚሉ ሰዎችን አየን። ሌባ አሁንም የሚያበረታታ እኔ እንጃ ላይ አላማቸው ወይ መነሻ ነጥባቸው ምን እንደሆነ አላውቅም። ግን የታሰረ የድርጅት ብር አንተ ጋር ቤት ውስጥ ምን ይሰራል? መጀመሪያ ተመዳን ያለ ዳሎል አካዳሚ ዳሎል ኢንተርቴይንመንት እኮ ድርጅት ነው ራሱ የቻለ
እና የድርጅቱ ባለቤት ደግሞ ራሱ ነው አይደለ? በጣም አንተ ቤት የሚገርም ውስጥ የታሰረው ገንዘብ ሲጀመር ምን ይሰራል? ወይም ደግሞ ድርጅት አድርገው አላሰቡትም መሰለኝ ራሱ ስለሚያስተዳድረው እነዚህን ካምፓኒዎች የሆነ እንደ ድርጅት አላሰቡትም። የሆነ የግል አለ አይደለ? የድርጅት ሲባል በጥልቅ እንደ ሚድሮክ ምናምን አይነት ካምፓኒ አይነት ነገር አድርገው አስበዋል መሰለኝ እነሱ። በሰው አቅም ሰው በየአቅሙ ካምፓኒ ይመሰርታል። ደግሞ እኔ እሱ ትንሽ ቀላል ካምፓኒ እንዳልሆነ ራሱም እኮ ይናገራል ብዙ ጊዜ። ዳሎል አካዳሚ፣ ዳሎል ገበያ የሚባል አለ እና አሁን ብር ከሱ ስለመጥፋቱ አይደለም ሰዎች እያወራ ያሉት። ብሩ አሁን ደግሞ በሁለተኛ ቪዲዮ ላይ ባለው ላይ ደግሞ ብሩ አንተ ጋር ምን ይሰራል የሚል ነጥብ ነው እያነሱ ያሉት እና አረን ነው ላይክ እኔ እንጃ ምን ታስባላችሁ? ምን አይነት ሰው ማህበረሰብ ነው እየተፈጠረ ያለው? ወይ ምን አይነት ሰዎች ነው እየተፈጠረን ያለን አሁን ላይ ያለው? ወይ አስተሳሰባችን እንዴት ነው ማለት ተጎዳ አይደለ? የተጎዳው ላይ ወይ መፍትሄ ሀሳብ ከማሰብ ወይ የሚያጽናና በጎ ቃልን ከመናገር እንኳን ተደረገ የሚለው በመጀመሪያው ቪዲዮዎች ላይ ነበር አይደለ? ተውላት፣ ብሩን ተውላት፣ እንኳን ይዛ ሄደች፣ በድላት ይሆናል፣ ፎቶ ለምን እንደዚህ ታነሳታለህ ምናምን የሚለው ነጥብ አለ መጀመሪያው ላይ። ሁለተኛ ቪዲዮ ላይ ደግሞ ምንድነው እንደገና እሱን የሆነ ሊያስጠቁር የታሰበ አይነት የሚመስል የታሰረው ብር አንተ ጋር ቤት ውስጥ መጀመሪያ ሲጀመር የታሰረ ገንዘብ ቤት ውስጥ ምን ይሰራል? የታሰረ ገንዘብ ሰራተኛ ይሰራል እኮ ያንቀሳቅሳል ገንዘብ እና አረ ነው እንግዲህ እግዚአብሔር ሐቁን ያውጣለት፣ ሐቃቸውን እግዚአብሔር ይግለጥላቸው ለሁላቸው። እና ግን እናንተ ምን ታስባላችሁ? በወንድማችን ላይ እሱ ደረሰብኝ ባለው በደል ላይ ምን ታስባላችሁ? ይህ ማለት ግን ሁሉም ቤት ውስጥ የሚኖሩ አጋዦች እንደዚህ ያደርጋሉ፣ ሁሉም መጥፎ ናቸው፣ ሁሉም ጥሩ ናቸው ማለት አይደለም። ይሄ የሰው የአንድ ሰው ባህሪ ጉዳይ ነው። አዎ የአንድ ሰው የባህሪ ጉዳይ ነው። ስለዚህ ሰው እጅ መልክ አለበት መቼም። ለምን ይሄን ነጥብ እንዳነሳው ታውቂያለሽ? አሁን ኮሜንት ላይ ምን አየው መሰለሽ? ሰራተኛችሁን አትንኩ እያላችሁ ለሰራተኛ ጥብቅና ስትቆሙ የነበራችሁ ሰዎች የት ናችሁ? ኦኬ የሚል ኮሜንት አየው። ገብቶሻል? አሁን ኦልሬዲ ምን አደረገ ማለት በጅምላ ጨፈጨፋቸው ጻካ ማለት ነው። ማለት የአንዲት ግለሰብ እሷን ምክንያት ሊኖራት ይችላል፣ መነሻ ነጥብ ሊኖራት ይችላል። ዊ ዶንት ኖ ምክንያቱን አላውቅም፣ ግን እንደዛ የሚል አይነት ሰው እየተፈጠረ ነው። ሰው ተመልካቾቻችን የኛ የሐሳባችን ሐቁን እግዚአብሔር እንዲያወጣለት ሐቁን ይመልስለት ወንድማችን እግዚአብሔር እንግዲህ ከዚህ ከባሰው ነገር እንኳን ጠበቀ ማለት እንወዳለን። እናንተ በዚህ ሐሳብ በዚህ ጉዳይ ምን አይነት ሐሳብ ትሰጣላችሁ? ሐሳባችሁን በኮሜንት ሴክሽን ማስፈር ትችላላችሁ። ዛሬ እኔና ምስቴ የተገኘነው በዚህ ጉዳይ ነው። ስለተከታተላችሁን ከልብ እናመሰግናለን። ቀጣይ በሌላ ቪዲዮ እስክንመጣ ድረስ ሰላም ከእናንተ ጋር ይሁን። እናመሰግናለን። ባይ ባይ። እንወዳችኋለን። ግን እረሱት እኮ ይሄን ታሪክ ምናምን ካላችሁ አይ ቲንክ የሆነ ሰው ታሪክ ይቅርታ ከስልኝ አስታውሽኝ አንድ ሰው ምን አለ ታሪክ ልጽፍ ፈልጌ ምናምን ብሎኝ ኢንስታግራም ኮሜንት ላይ ሪፕላይ አድርጋለሁ። አስተማሪ ታሪክ፣ የሚያከራክር ታሪክ ወይም ደግሞ ሐሳብ መሰጠት አለበት ከሰው ሐሳብ ፈልጋለሁ የምትሉት ታሪክ ካላችሁ በኢንስታግራም፣ በቴሌግራም፣ በየትኛው ኢንቦክስ መላክ በሚችለው ሶሻል ሚዲያ ላይ ተሙ ተፈሪ ቴሌግራም ራሱ ተሙ ተፈሪ ብላችሁ ሰርች ካረጋችሁ ይመጣላችኋል። ኢንቦክስ ላኩልኝ። የላካችሁትን አይተን አመዛዝና ቆንጆ አድርገን እናቀርብላችኋለን። ቀጣይ በእንደዚህ አይነት ቪዲዮዎችም እንመጣላችኋለን። ታንክ ዩ ሶ ማች። መልካም ጊዜ ይሁንላችሁ። ቻው